በአሮጌው ኪዳን የእሴይ ልጅ ዳዊትን አገኘሁት። የእግዚአብሔርን ልብ የሚመስልና የጌታን ፈቃድ ሁሉ የሚያደርግ አንድ ሰው ተገኘ። ጳውሎስም ልክ እንደዛ ነው እየሰበከ ያለው። ለነዚህ ሰዎች ይሄንን መስመር ከነገራቸው በኋላ አጠር አድርጎ ቀጥታ ወደ የት ነው የመጣው? በዮሐንስ በኩል አልፎ ወደ ኢየሱስ መጣ። አንድ ነገር የሆነ ቦታ ሄዳችሁ ዋው እንትናን እኮ አገኘሁት ካላችሁ ትፈልጉት ነበር ማለት ነው። የሚፈለግ ልብ ተገኘ። እንግዲህ የሐዋርያትን ሥራ ያጠናን ነው። እግዚአብሔርን ቃል ባለፉት ሳምንታት ምዕራፍ 13 እያወጣችሁ ጌታ ይባረክ። እስኪ እንጸልይ። ታንኪው አባት ሆይ እናመሰግናለን። ዛሬም የቃልህን ደጆች እንድትከፍትልን በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ቃልህን ግለጥልን፣ ቃልህን አብራራልን፣ እንደሚጠቅመን አርገህ ተናገረን። እግዚአብሔር ሆይ ለተግባር በሚያነሳሳ መንፈስ ቃልህን ወደኛ አምጣ። ጌታ ሆይ በዚህ በሐዋርያት ሥራ ምዕራፍ 13 ላይ ያለ ለኛ የሆነ ለሕይወታችን የሚሆን ድምጽ እንድትልክልን በጌታ በኢየሱስ ስም ጸልያለሁ። ሁሉን ላንተ አሳልፌ ሰጠሁኝ። ደግሞ የጨለማ ኃይል በጌታ በኢየሱስ ስም አየሩን የሚያከብድ ከዙሪያችን የተጠረገ ይሁን፣ ሰማዩ የቀለለ ይሁን በጌታ በኢየሱስ ስም አሜን። እንግዲህ ምዕራፍ 13ን ሳላነብ የጸለይኩበት ምክንያት ረጅም ስለሆነ አንድ ሁለት ቦታዎችን ብቻ ነካ አድርጌ ከዛ ግን ሐሳቡን እንዳስሰዋለን። ከምዕራፍ 13 ቁጥር 1 ጀምሮ እስከ ቁጥር 12 ድረስ ባለፉት ሳምንታት አይተናል፣ ተምረናል፣ ጌታ አስተምሮናል። ከዛ ግን ቀጥሎ ከምዕራፍ 13 ቁጥር 13 ጀምሮ እንግዲህ ጌታ እንደረዳን እያየን እንሄዳለን። እንደዚህ ይላል። ጳውሎስም ከጓደኞቹ ጋር ከጳፋ ተነስቶ የጵንፍልያ ወደምትሆን ወደ ጴርጌን መጣ። ቀጥሎ እንደዚህ ይላል። ዮሐንስም ከነርሱ ተለይቶ ወደ ኢየሩሳሌም ተመለሰ። እሺ ቁጥር 15 ላይ ሕግና ነቢያትም ከተነበቡ በኋላ የምኩራብ አለቃ ወንድሞች ሆይ ሕዝብን የሚመክር ቃል እንዳላችሁ ተናገሩ ብለው ላኩባቸው። ሕዝብን ምን የሚል የሚመክር ቃል እንዳላችሁ ተናገሩ ብለው ላኩባቸው። ጳውሎስም ተነሳና በእጁ ጠቅሶ እንዲህ አለ ይላል። ጌታ ይባረክ። ምዕራፍ 13 ቁጥር 41 ላይ እንግዲህ እናንተ የምትንቁ እዩ፣ ተደነቁም፣ ጥፉም፣ አንድስ እንኳ ቢተርክላችሁ የማታምኑትን ሥራ በዘመናችሁ እኔ እሰራለሁ ተብሎ በነቢያት የተነገረው እንዳይደርስባችሁ ተጠንቀቁ ይላል። ጌታ ይባረክ። በዚህ የሐዋርያት ሥራ ምዕራፍ 13 ላይ ለነ ጳውሎስ ስብከት ወይም ደግሞ የሚመክሩት ቃል እንዲናገሩ ከመጋበዛቸው በፊት አንድ የተፈጠረ ኢንሲደንት አለ። እርሱም ምንድነው? በቁጥር 13 ላይ ጳውሎስ ከጓደኞቹ ጋር ከጳፋ ተነስቶ የጵንፍልያ ወደምትሆን ወደ ጴርጌን መጣ ይልና ዮሐንስም ከነርሱ ተለይቶ ወደ ኢየሩሳሌም ተመለሰ ይላል። እንግዲህ በሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ እንደምታውቁት ነቢያትና አስተማሪዎች ነበሩ ይላል። በአንጾኪያ ሲያመልኩ፣ ሲጾሙ፣ ሲጸልዩ የእግዚአብሔር መንፈስ መጥቶ በርናባስና ሳኦልን ለጠራኋቸው ዓላማ ለዩልኝ የሚል ቃል እዛ ጋር ይናገራል። መንፈስ ቅዱስ ሁለቱን ሰዎች ስም ነው የጠራው። ነገር ግን የተጓዙት ስንት ሰዎች ናቸው? 3 ሰዎች ናቸው።
ስለዚህ በማርቆስ ሕይወት ውስጥ ምን እንደተፈጠረ አይታወቅም። ማርቆስ እነዚህን ሁሉ ዘመናት ከነሱ ጋር አብሮ ከሆነ በኋላ በዚህኛው ጉዞ ላይ ከነሱ ተለይቶ ወደ ኢየሩሳሌም ተመለሰ። ለምን ተመለሰ? በግልጽ የተጻፈ ነገር ባናገኝም ማርቆስ እንደምታውቁት የበርናባስ ያጎቱ ልጅ ነው። ስለዚህ በአጎትነት ልጅ መጥቶ እንደዛ አይነት ስሜት ተሰምቶት ይሁን መንፈስ ቅዱስ እሱን ደግሞ ለሚስዮናዊ አገልግሎት ሊትራሊ ስላልጠቀሰው ይሁን ከፊት ያለው ደግሞ ጉዞ አስፈሪና ከባድ ከመሆኑ የተነሳ ይሁን በማይታወቅ ሁኔታ ማርቆስ ወደ ኋላ ተመለሰ። ሁለት ሶስት ነገሮችን መገመት እንችላለን። በዚህ ስፍራ ላይ ማርቆስ ለማገልገል እንጂ ምንም አይነት ዋጋ ለመክፈል ያልተዘጋጀ ሰው ሊሆን ይችላል ብለን እናስብ እንችላለን። ወደኛ ስናመጣው ብዙ ሰዎች መልካም በሆነውና አይስክሬም ባለበት ወይም ደግሞ ጣፋጭ በሆነው እነሱ የሚሰጡት ነገር ብቻ ባለበት ትሪያል ወይም ደግሞ መከራ በሌለበት ጊዜ አብረው ግር ብለው በአገልግሎት የሚጀምሩ ሰዎች ሁል ጊዜ ይታያሉ። ከዛ በኋላ ግን ከፊት ያለው ጉዞና መንገድ ከባድና አደገኛ እንደሆነ ሲገምቱ ወይም ደግሞ ሲያስቡ አማራጮችን ወደ ማየት የሚመጡ አገልጋዮች አሉ። ስለዚህ ማርቆስ ጸጋለው ምንም ጥያቄ የለውም። የማርቆስን ወንጌል ጽፎልናል። በኋላ ላይ የማርቆስን ወንጌል ጽፏል። ነገር ግን በበርናባስና በሳኦል መካከል ወይም ደግሞ በጳውሎስ መካከል በጣም ፋይት እስኪፈጠር ድረስ በሁለተኛው የሚስዮናዊ አገልግሎታቸው ላይ በማርቆስ ምክንያት ሲጋጩ ወደፊት አለፍ ስትሉ ታገኙታላችሁ። ለምን ሲባል በቀድሞ የአገልግሎት ስራ አብሯቸው ስላልነበረ ጳውሎስ ደስተኛ አልነበረም። ብዙ ሰዎች በሁለት መንገድ ይናገራሉ። ጳውሎስ በመጀመሪያው በዚህ ሰዓት ላይ ገና ያልበሰለ እንደነበረ በድፍረት የሚናገሩ አገልጋዮች አሉ። አንዳንዶች ደግሞ የአቋም ሰው እንደነበረና የእግዚአብሔርን ስራ ለመስራት በመልካም ጊዜ ብቻ ሳይሆን አብረው ሰዎች ዋጋ መክፈል አለባቸው ብሎ የሚያምን ሰው ነው። ስለዚህ ሌሎች አይተው እንዳይለሰልሱ፣ ሌሎች አይተው ደግሞ በእንደዚህ አይነት የስንፍና ህይወት እንዳይሄዱ ማርቆስን እንደመቀጣጫ አብሮ እንዳይሄድ አድርጎታል የሚሉ ሰዎች አሉ። እናንተ ከየት እንደሆናችሁ አላቅም። ስለዚህ እነዚህ ስፍራ ላይ አንድ የምናገኘው ቃል ለተሰጠን ዓላማ ፍለፊታችን ያለው ነገር ምንም ይሁን ምን የእግዚአብሔርን ስራ በእግዚአብሔር ጸጋ ላይ ታምኖ መጨረስ ያስፈልጋል። አጠገባችሁ ያለውን ሰው እግዚአብሔር ባንተ የጀመረውን ይጨርሳልና ወደ ኋላ አትመልከት በሉት። አያችሁ፣ እርፍ ይዞ ወደ ኋላ የሚመለከት ለኔ ሊሆን አይገባም አለ ኢየሱስ። በመልካም ጊዜ ብቻ ሳይሆን መልካም ባልሆነም ጊዜ በእግዚአብሔር ላይ እንድንታመን ይፈልጋል እግዚአብሔር። ስለዚህ ከማርቆስ ህይወት ይህንን መማር እንችላለን። ከዛ እንግዲህ እነርሱም ከጴርጌን አልፈው የጵስድያ ወደምትሆን ወደ አንጾኪያ ደረሱ። በሰንበትም ቀን ወደ ምኩራብ ገብተው ተቀመጡ። ሕግና ነቢያት ያው እንግዲህ ሁልጊዜ እንደምታውቁት ጳውሎስ የመጀመሪያ ምንም እንኳን የአሕዛብ ሐዋርያ ቢሆንም የመጀመሪያ አገልግሎቱን የሚጀምረው በገባበት አገር ሁሉ ወደ ምኩራብ ነው የሚገባው። ወደ ምኩራብ ይገባና እዛ ይቀመጣል። ከሰዎች ጋር መነጋገር ይጀምራል። ከዛ በእነሱ በኩል ያልፍና ወደ አሕዛብ የሚሄድ አገልጋይ ነው። ስለዚህ ልክ በዛ ስፍራ ላይ እንደተቀመጡ አስተማሪ እንደሆነ መንፈሳዊ ነገሩን እንግዲህ አውቀው ሊሆን ይችላል። እንደምታውቁት ፈሪሳዊ ነኝም ስለሚል ጳውሎስ ሰው ምን አደረጉ? ሕግና ነቢያት ከተነበበ በኋላ በዛ ሰዓት ላይ ምን አሉ? ወንድሞች ሆይ ሕዝብን የሚመክር ምክር ካላችሁ ይሄው መድረኩ ተብሎ ተሰጣቸው ማለት ነው። ተሰጣቸው። ከዛ በእጁ ጠቅሶ ይላል የእስራኤል ሰዎችና
እግዚአብሔርን የምትፈሩ ሆይ ስሙ ብሎ ጀመረ። የእግዚአብሔር ሕዝብ ማለት የእስራኤል ሕዝብ ማለት ነው። የቃል ኪዳኑ ሕዝብ ማለት ነው። እግዚአብሔርን የምትፈሩ ሆይ የሚለው ደግሞ ወደ ይሁዲነት የገቡ አሕዛብ የነበሩ ግን ወደ ይሁዲነት የተቀላቀሉ የተገረዙ ናቸው። ስለዚህ እንደዚህ አለ፣ የዚህ የእስራኤል ሕዝብ አምላክ አባቶቻችንን መርጦ በግብፅ አገር በእንግድነት ሳሉ አላቸው። እነሱ ከሚያውቁት መጽሐፍ ቅዱሳዊ ታሪክ ነው የጀመረው። እንደምታውቁት ጳውሎስ አሕዛብ ሲሆኑ መጀመሪያ የሚጀምረው ከእስራኤል አምላክ አይደለም። ስብከቱን የሚጀምረው ከፍጥረት ወይም ደግሞ ታዋቂ ከሆኑ ገጣሚዎች ፕላስ ደግሞ ከፈላስፋዎች ነው የሚጀምረው። ምናልባት ወደፊት ስትሄዱ ታገኙታላችሁ። በአሪዮስፋጎስ በተባለው ስፍራ ላይ መንፈሱ ተበሳይቶበት እነርሱ የሚያመልኩትን እያየ አንድ ስፍራ ላይ የሆነ ቃል አገኘ። ምን የሚል? የማይታወቅ አምላክ የሚል። ከዛ ያንን መንገድ አግኝቶ የእስራኤል አምላክ እኮ እንደዚህ አይደለም ያለው፣ ሳልፍ በመካከል በእናንተ በምታመልኩት በዚህ በጣዖቶቻችሁ ሳልፍ አንድ የማይታወቅ አምላክ የሚል አየው። ስለዚህ ስለማታውቁት አምላክ ልንገራችሁ ብሎ ከፍጥረታዊ ነገር ጀምሮ ነው ሲያወራቸው የነበረው። እንደውም ይላል በእናንተ ዘንድ የነበሩ ፈላስፎችና ገጣሚዎች ዘመዳችን ነው ስላሉት እግዚአብሔር እኔ ላስተዋውቃችሁ እያለ ነው የሚነግራቸው። እዚህ ቦታ ላይ ግን የገባው የት ነው? እግዚአብሔርን የሚያውቅ ብሉይ ኪዳን የተረዳ ከዘፍጥረት እስከ ሚክያስ ድረስ የራሱ ያደረገ ሕዝብ ጋር ነው የገባው። ስለዚህ የጀመረው ምንድነው? የእስራኤል ሰዎች ሆይና እግዚአብሔርን የምትፈሩ ሆይ ብሎ የእስራኤል ሕዝብ አምላክ አባቶቻችንን መርጦ በግብፅ አገር በእንግድነት ሳሉ ሕዝቡ ከፍ ከፍ አደረጋቸው። ከፍ ባለችም ክንድ ከዚያ ምን አላቸው? አወጣቸው። በበረሃም 40 ዓመት ያክል መገባቸው። በከነዓንም አገር 7 አሕዛብን አጥፍቶ ምድራቸውን አወረሳቸው። ይህን ሁሉ ያውቁታል ባይዘወይ። ከዚያም በኋላ እስከ ነቢዩ እስከ ሳሙኤል ድረስ 450 ዓመት ያክል መሳፍንትን ሰጣቸው። ከዚያ ወዲያ ንጉሥ ያነግስላቸው ዘንድ ለመኑ የሚል ቃል አለ። በእርሱ ፍላጎት ሳይሆን ለመኑ። እግዚአብሔርም ከቢንያም ወገን የሆነውን ሰው የቂስን ልጅ ሳኦልን 40 ዓመት አሁንም ሰጣቸው። መሳፍንትን ሰጣቸው። እዚህ ጋር ደግሞ ሳኦልን ሰጣቸው ይላል። በደንብ ተከተሉኝ። 3 ስቴፖች ተናገረ። 7 አሕዛብን አጥፍቶ በእንግድነት በነበሩበት ጊዜ ራሱ ከፍ ከፍ አድርጓቸዋል። እንደገና ደግሞ 450 ዓመት ያክል መሳፍንትን ሰጣቸው። እግዚአብሔር ምን ያክል ለሕዝቡ ሲያደርግ እንደነበረ። ከዛ ደግሞ እንደገና ለመኑ። ምን? ንጉሥ አንግስልን ብለው ራሳቸው ለምነው፣ ራሳቸው ፈልገው፣ ራሳቸው አስቸግረው፣ ግን እግዚአብሔር እንደገና 40 ዓመት ደግሞ ማንን ሰጣቸው? ሳኦልን ሰጣቸው። ከዛ በኋላ ግን ዳዊትን ነው የሚለው መጽሐፍ ቅዱስ እግዚአብሔር አነገሰላቸው ይልና ስለ ዳዊትም ሲመሰክር፣ እግዚአብሔር ይመስክርላችሁ። ሃሌሉያ። ስለ ዳዊትም ሲመሰክር እስከዚህ ድረስ የመጣውን መሰከረላቸው፣ እንዲያደረገላቸው አይልም። እግዚአብሔር ሰጣቸው፣ እግዚአብሔር አደረገላቸው ይልና እዚህኛው ላይ ግን አነገሰላቸው ይልና ቀጥሎ ደግሞ ሲመሰክርለትም ይላል። ሲመሰክርለትም እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ አለ ይላል። ሃሌሉያ። ኢየሱስ ጌታ ነው። እዚህ ጋር ትንሽ ቆም ማለት ያለብን አይመስላችሁ? ሲመሰክርለት እንደ ልቤ የሚሆን ፈቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁት። በብሉይ ኪዳን ነው ባይዘወይ። በአሮጌው ኪዳን የእግዚአብሔርን ልብ የሚመስልና የጌታን ፈቃድ ሁሉ የሚያደርግ አንድ ሰው ተገኘ። መሰከረለት። አጠገባችሁ ያለውን ሰው እግዚአብሔር ይመስክርልህ በሉት እስኪ። ጳውሎስ እንደዚህ አለ፣ እግዚአብሔር የሚመሰክርለት ሰው እንጂ
ሰው የሚመሰክርለት እሱ ተፈትኖ የሚወጣ አይደለም አለ። እግዚአብሔር ምን የሚልለት? የሚመሰክርለት። ስለዚህ ዳዊት ጋር ሲመጣ መስመሩ መጣና ለየት አለ። ምን አለ? የእሴይ ልጅ ዳዊትን ምን አልኩት? አገኘሁት። ውስጥ ምን አለ? ፈለግኩት አለ። ሰጠው አለና አገኘሁት። አንድ ነገር የሆነ ቦታ ሄዳችሁ ዋው እንትናን እኮ አገኘሁት ካላችሁ ትፈልጉት ነበር ማለት ነው። የሚፈለግ ልብ ተገኘ። ፈቃዱን ሁሉ የሚያደርግለት ልብ ተገኘ። ለዛ ነው ቀጥሎ ይመጣል፣ ወደ ዋናው አጀንዳ ይመጣል። ከዚህ ሰው ነው ዘር ኢየሱስን አመጣ የሚለው። እንደ ልቤ የሚሆን ፈቃዴን ሁሉ የሚያደርግ። በዚህ ልባርካችሁ። የእግዚአብሔርን ፈቃድ በማድረግ የእግዚአብሔርን ሐሳብ በማድረግ እንደ ልቡ በመሆን በኢየሱስ ስም ተባረኩ። ሲጮክ ብላችሁ አሜን በሉ። አይገርማችሁም? ሳኦልን ጳውሎስ ሲናገር ለመኑ፣ ንጉሥ ብለው ለምነው ያለ ጌታ ልብ፣ ያለ ጌታ ፍላጎት፣ ያለ ጌታ ሐሳብ ሳኦልን 40 ዓመት በከንቱ የፍርሃት ሕይወት ሰውየውም እየኖረ እስራኤልም እግዚአብሔርን ሳያከብር ታስታውሱ ከሆነ ዳዊት ልክ እንደነገሰ ያለው በሳኦል ዘመን አልፈለግነውምና ይላል። የእግዚአብሔርን ታቦት እናምጣ አላቸው ይላል። በሳኦል ዘመን ሙሉ በ40 ዓመት በሙሉ እግዚአብሔር አይፈለግም ነበር፣ እግዚአብሔር አይታሰብ ነበር። ግን ሰው ስላስገደደ ስለለመነ የተሰጠ ነው። ዳዊትን ግን አገኘሁት ነው የሚለው። የልቡን ሐሳብ የሚያደርግለት ሰው እግዚአብሔር ያገኝ በኢየሱስ። ፈቃዱን ሁሉ የሚፈጽምለት በኢየሱስ ስም ያገኘ። ኢየሱስ ጌታ ነው። ትዝ ይላችሁ ከሆነ ምናልባት እዚህ ጋር ቆም ልበልና ለኛም ስለሚጠቅመን አማሌቃውያንን ከነ ምናምናቸው ጠቅላላ ከነ ንብረታቸው ከነ በጎች ምናምን አጥፋ ተብሎ ተላከ አይደለ? እና አጥፋ ተብሎ በተላከበት ጊዜ በጣም የሚገርመኝ ልንገራችሁ። አጥፋ ተብሎ ተልኮ በሬዎችና በጎች እንደገና ንጉሱን ደግሞ እሱን ይዞ መጣ። ሳሙኤል ሲመጣ አጥፋ ብሎ አልነበር ወይ አለ። አረ በሙሉ የእግዚአብሔርን ፈቃድ ፈጽሜያለሁ፣ አጥፍቻለሁ። እንዴ አጥፍታል? አዎ። ታዲያ በሬ ሞቶ እንዴት ግዛት ይሰማኛል? በግ ሞቶ እንዴት ድምጽ ይሰማኛል? አይ እነዚህንማ ላንተ አምላክ ሊሰዋ ይላል። በጣም የሚያስገርም ቃል። ህዝቡ አመጣ። አምላክ ያለው እንጂ ለአምላኬ ሊሰዋ እንኳን አላለም። እግዚአብሔር በዘመኑ የሱ ተፈልጎ የመጣ ሰው ስላልሆነ አገልጋይ ነበር እንጂ እግዚአብሔር ለሱ አምላክ እንኳን አልነበረም። በሚያስደንቅ ሁኔታ ዋው! ዳዊትን ግን ፈልጌ ያገኘሁት አይደል? አዎ ወደድኩት ልቡን። አዎ ይሄ የእስራኤልን ተስፋ ዘሩን ከሴቲቷ የሚመጣውን ዘሩን በሱ በኩል አመጣዋል። ዋው! ኢየሱስ ክርስቶስ ጌታ ነው። እስኪ በደንብ አሜን በሉኝ። ስለዚህ ፈቃዴን ሁሉ ሲጮክ ብላችሁ ፈቃዱን ሁሉ የሚያደርግ በሉ እስኪ። አይገርምም ይሄ ቃል? ፈቃዴን ሁሉ የሚያደርግ እንደ ልቤ የሚሆንን ዳዊትን አገኘው ሲመሰክርለት ይላል። ብዙ የሰው ምስክር ነው አሁን እኮ የምናበዛው። ብዙ አጠገባችን ያለ የኛን አክቲቪቲ አይቶ የሚናገር ነው። እግዚአብሔር ይመስክርላችሁ። አሜን ነው ወይ? ሰው አይረዳችሁ፣ እግዚአብሔር ይመስክርላችሁ። እግዚአብሔር የሚያየው ልብ ዛሬ ይገኝ በኢየሱስ። አይገርምም? አዲስ ኪዳን ላይ ከምናምን ሺህ ዓመት በኋላ ጳውሎስ ስለ ዳዊት ሲያወራ እንደ ልቤ የሚሆንን የእሴይ ልጅ ዳዊትን ፈቃዴን ሁሉ የሚያደርገውን እርሱን አገኘሁት አለ። ኢየሱስ ጌታ። ይሄው ከዛ እንደዚህ ይላል፣ የእሴይ ልጅ ዳዊትን አገኘው አለ። ከዚያም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። ሃሌሉያ! እስኪ ኢየሱስ በሉ እስኪ። መድኃኒትን ከዚህ ሰው አመጣ። ኢየሱስ የዳዊት ልጅ ነው። ለአብርሃምና ለዳዊት የገባውን ኪዳን እስራኤል ያገኝ ዘንድ ኢየሱስን ከማን አመጣው ይላል መጽሐፍ ቅዱስ? ከዳዊት ዘር።
ከዳዊት ዘር ጌታ ይባረክ። ከመምጣቱ በፊት ዮሐንስ አስቀድሞ ለእስራኤል ሕዝብ ሁሉ የንስሐ ጥምቀት ሰብኮ ነበረ። ቶሎ ብሎ ነው ባይዘወይ ጳውሎስ የሰበከበት የስብከት አይነት ተግባር ላይ ያተኮረ ማለት ታሪኩን ባጭሩ ሲያብራራ እንደ ፈላስፋ ወይም ደግሞ እንደ አንድ የዩኒቨርሲቲ አስተማሪ ሲተነትን አልዋለም። ቶሎ ብሎ ሐሳቡን ከላይ ጀምሮ ተናገረና ወደ ዋናው ዓላማ ገባ። ወደ ዋናው ዓላማ ዋናው ይሄ ሁሉ የተደረደረው ማን ሊመጣበት ነው? ኢየሱስ ሊመጣበት ነው። ኢየሱስ የመጣበት ዘር ነው። ኢየሱስ ሲመጣ ደግሞ ከኢየሱስ በፊት ዮሐንስ መጣ። ስለ ንስሐ ጥምቀት ሰበከ። ወደ አዲስ ኪዳን እየመጣ ነው። ቶሎ የጳውሎስ ስብከት እንደዛ ነው። ገላጭ ስብከት ሳይሆን ተግባራዊ ስብከት። ኢየሱስ ጌታ ነው። እስኪ አሜን። ማለት ተግባራዊ ማለት መደረግ ያለበት ማለት ሳይሆን በጣም አስፈላጊ የሆነው መልእክት ላይ ፎከስድ ማድረግ ማለት ነው። አስፈላጊ የሆነው መልእክት ቶሎ እነዚህ ሰዎች ማንን መስማት አለባቸው? ኢየሱስን መስማት አለባቸው። አሜን ነው ወይ? ብሉይ ኪዳን ላይ ብትጀምርም ሐሳቡ ለእስራኤል ሕዝቦች ቢያወራም ነገር ግን ይሄ የተነገረው ለአብርሃም የተነገረው ለዳዊት የተነገረው ከሱ ዘር የመጣው መድኃኒትና ኢየሱስ ነው። እርሱ ደግሞ በዮሐንስ በኩል የንስሐ ጥምቀት ከተደረገ በኋላ ይላል። አረ ኢየሱስ ያድናል። ከዛ እንደዚህ ይላል ስለ ዮሐንስ ሲናገር፣ ዮሐንስም ሩጫውን ሲፈጽም እኔን ማን እንደሆንኩ ታስባላችሁ? እኔስ እርሱ አይደለሁም። ነገር ግን እነሆ የእግሩን ጫማ እፈታ ዘንድ ከማይገባኝ ከኔ በኋላ ይመጣል ይል ነበረ። አይገርምም? ጳውሎስ እንኳን አላየውም እኮ ዮሐንስን አላየው። ዮሐንስን ባላየበት ሁኔታ ስለ ዮሐንስ የነበረው መረጃ ግን ምን አይነት ነው? ዮሐንስ ኢየሱስን የሚያመለክት እንጂ ራሱን የሚሰብክ ሰው አልነበረም። ዋው! ከዛ ስለ ራሱ ሲያስብ ዮሐንስ እኔ አለ የጫማውን ጠፍር ፈታ ዘንድ እንኳን የማይገባኝ ከኔ በኋላ ምን ይላል? ይመጣል። በዮሐንስ ወንጌል ምዕራፍ 3 ላይ ሄዳችሁ ስታነቡ እኔ ላንስ እሱ ሊልቅ ይገባል የሚል ቃል ተናግሯል። ስለዚህ አለ ጳውሎስ ሲመሰክርለት ሩጫውን ምን ሲል ሲፈጽም። ሩጫ መፈጸም አያችሁ አይደል? ሩጫ መፈጸም የሆነ ነገር ተረረ ማድረግ ሳይሆን በእግዚአብሔር ልብና በእግዚአብሔር ሐሳብ እግዚአብሔር እንድናደርገው የሰጠንን ነገር በትክክለኛው ሃምብል መንፈስ መጨረስ ማለት ነው። ዮሐንስ እንደዛ ነው። ሩጫውን ሲፈጽም ከኔ በኋላ ይመጣል አለ። ከዛ ምኩራብ ላይ ስለሆነ ያወራ ያለው እስራኤላውያን ወይም ደግሞ ወደ ይሁዲነት የገቡ የተገረዙ ሰዎች ለነሱ ስለሆነ እየሰበከ ያለው ጳውሎስ እንደዚህ ይላቸዋል። እናንተ ወንድሞቻችን የአብርሃም ዘር ልጆች ከናንተ መካከል እግዚአብሔርን የምትፈሩ ሆይ ለናንተ የዚህ የመዳን ቃል ተላከ አላቸው። እስኪ የመዳን ቃል በሉ እስኪ። አያችሁ ወዴት እንደሚሮጥ ቶሎ ብሎ ሰዎቹ ወደሚድኑበት ሕይወት ወደሚያገኙበት ኢየሱስን በእነሱ ውስጥ ወደሚስልበት አጀማመሩ አያችሁ ልክ እንደ ጴጥሮስ ነው የጀመረው። ጴጥሮስም ወንድሞቼ ሆይ ብሎ ምዕራፍ 2 ላይ የጀመረው ለእስራኤል ሕዝብ ነው ንግግሩን የጀመረው። እስጢፋኖስንም ስታዩት አባቶች ሆይ ወንድሞች ሆይ እያለ ለነሱ ነው የጀመረው። ከዛ በኋላ ግን መዳን ለአሕዛብ ሁሉ በጸጋ እንደሆነ ነግሯቸው ነው የጨረሰው። ጳውሎስም ልክ እንደዛ ነው እየሰበከ ያለው ለነዚህ ሰዎች። ይሄንን መስመር ከነገራቸው በኋላ አጠር አድርጎ ተረት ሲያወራ እንዳይውል ከነገራቸው በኋላ ቀጥታ ወደ የት ነው የመጣው? በዮሐንስ በኩል አልፎ ወደ ኢየሱስ መጣ። ስብከታችሁ ኢየሱስ ይሁን በኢየሱስ ሃሌሉያ። ሰው የሚድንበት ሰው የሚፈወስበት መድኃኒት የሆነው ኢየሱስ ከአንደበታቸው ይውጣ። ለናንተ የዚህ የመዳን ቃል ተላከ። ሃሌሉያ። ይሄ የመዳን ቃል ሲመጣ ግን አለ ይሄ የመዳን ቃል ሲመጣ አለቆች ግን በይሁዳ የነበሩ በኢየሩሳሌም የነበሩ አላወቁትምና የመጽሐፉ ቃል ይፈጸም ዘንድ ምን አረጉት? ሰቀሉት፣ ገደሉት ብሎ ነገራቸው። ከዛስ እግዚአብሔር ግን ከሙታን አስነሳው። የዛ ጊዜ ፖይንት ይሄ ነው።
ኢየሱስ ሞቶ ተነስቷል። ኢየሱስ ክርስቶስ ገደሉት፣ እግዚአብሔር ግን ከሙታን አስነሳው። አሜን አትሉም ወይ? ሃሌሉያ። እነዚህ ሰዎች አለ የተጻፈውን ይፈጽሙ ዘንድ ነው አለ ጳውሎስ። ከዛ ከገሊላ አብረውት የመጡ እስከ ኢየሩሳሌም የነበሩት ሐዋርያት ለነሱ ደግሞ ብዙ ጊዜ ታያቸው ይላል። ቀጥሎ ለሐዋርያት ከዛ ጳውሎስ አላየውም ታውቃላችሁ። መጨረሻ ላይ ደማስቆ ነው በብልጭ ታያየው። ነገር ግን በመጽሐፍ የበረታ ስለሆነ እንደዚህ አለ፣ እኛ ደግሞ አለ ይሄ ለአባቶቻችን የተነገረውን የምናቀውን ያንን የብሉይ ኪዳን እዛ ውስጥ ያለውን ሪቨሌሽን ወይም ደግሞ እዛ ውስጥ ያለውን ኢየሱስ እኛ ደግሞ ይሄንን ተስፋ እንሰብካለን አለ። አያ አንድ ነን አለ። እነ ጴጥሮስም የሰበኩት ኢየሱስን ነው፣ እኔም የምሰብካችሁ ኢየሱስን ነው። የመዳን ቃል ተልኮላቸዋል አላቸው። ሃሌሉያ። ዋው! የሚጠባበቁትን ማን ነው ይሄ መዳን ቃል? የዳዊት ልጅ። ለማን የተነገረ? ለአብርሃም የተነገረ። ምን የተባለ? በዘርህ የተባለ። የአብርሃም ዘር ነው ኢየሱስ ታውቃላችሁ። የዳዊት ልጅ ነው ኢየሱስ። ጌታ ይባረክ። እስኪ የመዳን ቃል በሉ እስኪ። የመዳን ቃል ተላክ። በሕዝቡ ዘንድ ምስክሮች ለሆኑት ከገሊላ እስከ ኢየሩሳሌም ለወጡት አብረውት ብዙ ቀን ታያቸው አለ። እኛም አለ ለአባቶች የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን አላቸው። ከዛስ ይህ ተስፋ እግዚአብሔር በሁለተኛው መዝሙር ላይ ይላቸዋል እንደዚህ ተብሎ ተጽፏል አለ፣ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈው ኢየሱስን አስነስቶ ለኛ ለልጆቻቸው ፈጽሞታል። በስመ አብ ፈጽሞታል አለ። እስቲ ተፈጸመ በሉስ፣ ተፈጽሟል በሉስ። ነገራቸው። ከዛ በዳዊትና በኢየሱስ መካከል ያለውን ልዩነት ማውራት ይጀምራል። እሱ ምንድነው? ዳዊት መበስበስን አይቷል። በመዝሙረ ዳዊት ምዕራፍ 2 ላይ የተነገረው መበስበስን እንደማያይ የተናገረው ዳዊት ስለራሱ ሳይሆን ስለማን ነበር እያለ ነው? ስለ ኢየሱስ ነበር። ይሄኛው ግን መበስበስን አላየም። እስኪ ኢየሱስ ሕያው ነው በሉ። ጮክ ብላችሁ ኢየሱስ ሕያው ነው በሉ። ከዛ ስለ ዳዊት በአንድ ቃል ጠቅልሎ ነገራቸው። ዳዊትም በገዛ ዘመኑ የእግዚአብሔርን ሐሳብ አስፈጽሞ ወይም ደግሞ አድርጎ ፈጽሞ አገልግሎ አንቀላፋ ከአባቶቹ ጋር። በቃ ሄዷል እሱ። ይሄኛው ግን በአብ ቀኝ ተቀምጧል። ይሄኛው አሁን ድረስ ሕያው ነው አላቸው። ሃሌሉያ። ሕያው ነው አላቸው። ለምን? አይቼዋለሁ እኔም ማለት ነው ጳውሎስ አይቼዋለሁ። ከሙታን ከተነሳ በኋላ አይኔ እስኪታወር ድረስ ከፀሐይ ይልቅ ብሩህ የሆነውን ኢየሱስን አይቼዋለሁ። ዳዊት ሞታል፣ እሱ ግን ሕያው ነው አለ። ጌታ ይባረክ። ኢየሱስ ያድናል። ዛሬ አንደበታችሁ ውስጥ ያለ ስብከት እግዚአብሔር ይቀይረዋል። በጌታ በኢየሱስ ስም ይቀይረዋል። አሜን ነው። ታላቅ ነገር ነገራቸው። ከዛ ተመልከቱ የመጨረሻ ቁጥር 39 ላይ መበስበስን አላየም ይልና እንግዲህ ወንድሞች ሆይ በርሱ በኩል እስኪ በርሱ በኩል በሉ። በቃ ሌላ በኩል የለም። በርሱ በኩል የኃጢአት ስርየት እንዲነገርላችሁ በሙሴ ሕግ ትጸድቁ ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሆናል። እስኪ ጽድቅ በእምነት ነው በሉ። እስኪ ነገራቸው ፊት ለፊት በምትከተሉት አሁን የነቢያትንና የሙሴን የሕግ መጽሐፍት ባነበባችሁት በኩል ጽድቅን አታገኙም አላችሁ። አታገኙም። ጽድቅን የምታገኙት በክርስቶስ ኢየሱስ በኩል በእምነት በኩል ጽድቅን ሰጣችሁ አለ። አለቀ። እስኪ ጽድቅ በእምነት ነው በሉት። በእምነት ነው የጸደቅኩት በሉት። እስኪ ሃሌሉያ። ከዛ ነው በእምባቆም ላይ የተጻፈውን ቃል ታውቃላችሁ። እምባቆም ላይ ያለ አዲስ ኪዳን ላይ ሮሜም ላይ በሉት ዕብራውያን ላይ በሉት ጳውሎስ የጠቀሳቸው ከእምነት የተነሳ መዳን እንደሆነ ለሚያምኑት በእምነት በኩል እንደሚጸድቁና እንደሚድኑ ያነሳው ጳውሎስ ከዚህ መጽሐፍ ውስጥ ነው ያነሳው። ስለዚህ ያን ጊዜ
ሲነገራቸው ባልሰሙ ጊዜ አሦራውያን መተው እንዳጠፏቸው፣ አሦራውያን መተው እንደገደሏቸው እንደዚህ እንዳይሆንባቸው አለ። አሁን የምነግራችሁን ቃል ምን በሉት? ተቀበሉ። እናንተ የምትንቁ እዩ፣ ተደነቁም ጥፉም፣ አንድስ እንኳን ቢተርክላችሁ የማታምኑትን ሥራ በዘመናችሁ እኔ እሰራለሁ ተብሎ በነቢያት የተነገረው እንዳይደርስባችሁ ተጠንቀቁ አላቸው። ምክንያቱም ቀጥሎ ወደዛ አለፍ ብላችሁ ስታነቡ በጣም ብዙ ሕዝብ ባዩ ጊዜ የምኩራቡ ሰዎች ቅናት ሞላባቸው የሚል የሰሙትን ቃል እየተቃወሙ እነ ጳውሎስን መሳደብ ሲጀምሩ ጳውሎስ ልብሱን አራግፎ እንደዚህ አላቸው፣ ይሄንን ሁሉ መስመር ነግሬያቸዋለሁ፣ ይሄን ሁሉ ነገር አውርቻቸዋለሁ፣ ከላይ ጀምሮ ተርኬላቸዋለሁ። ነገር ግን የዘላለም ሕይወት እንዳይገባችሁ ራሳችሁ ከፈረዳችሁ ከዚህ በኋላ ደሙ በእናንተ ነው፣ እኛ ግን ወደ አሕዛብ ዘወር እንላለን አለ። የዮሐንስ ወንጌል ምዕራፍ 1 ላይ ምንድነው ያለው? ዮሐንስ ሲናገር ኢየሱስ ወደ ገዛ ወገኖቹ ምን አለ? መጣ። የገዛ ወገኖቹ ምን አላሉት? ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ሰጠን በሉ እንጂ። አዎ አንተ አይሁዳዊ ነህ እንዴ? አሕዛብ ነህ እኮ። ምን ነው ነን እኮ። ጌታ እኮ ነው የሰጠን። ሃሌሉያ። በሕግ ሳይሆን በጸጋ ምንድንበትን። ሃሌሉያ። ደስ አላቸው ይላል። አሕዛብም ልክ ሲሰሙ ውሻ ድንጋይ ከሚል ድምፅ የዘላለም ሕይወት ለነሱ ሊሰጥ እንደሆነ ሲያውቁ ለዘላለም ሕይወት ራሳቸውን አዘጋጁ ይላል። አረ አሜን። ኢየሱስ ክርስቶስ ጌታ። መዳን የመጣበትን መንገድ ካልተቀበላችሁ አሁንም በሕግ እንድናለን ብላችሁ ከሄዳችሁ አትድኑም ብሎ 4 ነጥብ አደረገ። አይገርምም? ግልጥ የሚል ስብከት፣ የተግባር ስብከት። አጠገባችሁ ያለውን ሰው ዛሬ አፍ ይከፈታል በሉ እስኪ። በሙሴ ሕግ አይጸደቅም በሉ እስኪ። እኔ የጸደቅኩት በሉ እስኪ የምስራቹን ቃል ሰምቼ የመዳንን ቃል የተላከልኝን ቃል ሰምቼ ሃሌሉያ በጸጋ ነው የዳንኩት በሉ። ሃሌሉያ። ዳዊት የለም በሉ እስኪ። ኢየሱስ ግን በሉ አሁንም ሕያው ነው በሉ። በልቤ ውስጥ ሕያው ነው በሉ። ከኔ ጋር አለ በሉ እስኪ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አጠገባችሁ ያለውን ሰው ጨበጥ አድርጉትና ቃሉን ስትሰብክ በሉት ተግባር ተኮር ሁን በሉት። ፍሬያማ ሰባኪ ትሆናለህ በሉት። አሜን አሜን። ተግባር ተኮር። ኢየሱስ ጌታ ነው። ተግባር ተኮር ምንድነው ብያቸዋለሁ? በጣም አስፈላጊ የሆነውን መልእክት ላይ ማተኮር ማለት። አሁን ዛሬ ያተኮር ነው ማን ላይ ነው? ኢየሱስ ላይ። ሃሌሉያ። መዳን በማን ነው? በኢየሱስ ነው። መዳን በጸጋ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አንድ ቃል ልጨምርና ልጨርስ በጌታ ፍቅር። ቁጥር 42 ላይ እንደዚህ ይላል፣ በወጡም ጊዜ ይህን ነገር በሚመጣው ሰንበት ይነግሯቸው ዘንድ ለመኗቸው። ጉባኤውም ከተፈታ በኋላ ከአይሁድና ወደ ይሁድነት ገብተው ከሚያመልኩ ብዙዎች ጳውሎስንና በርናባስን ተከተሏቸው። እነርሱም ሲናገሯቸው በእግዚአብሔር ጸጋ ጸንተው እንዲኖሩ አስረዷቸው ይላል። በሁለተኛውም ሰንበት ከጥቂቶች በቀር የከተማው ሰው ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ ይላል። አረ አሜን ነው ወይ? እዛ ስፍራ ላይ እኮ ኦሬዲ ሲሰበክ ሲነገር የነቢያቱና የሕግ መጽሐፍ ሲነበብ ኖሯል። ያ ሁሉ ሕዝብ መጥቶ አያውቅም። ጳውሎስ መጥቶ ይህንን የሕይወት ቃል ሲናገር ግን የከተማው ሕዝብ ከጥቂቶች በቀር ተሰበሰበ ይላል። ሕግና ነቢያት የሚሰብኩ ሰው የሌላቸው ሰባኪዎች በሙሉ ተቆጡ። ሰዎቹን ሲያዩ፣ ብዙ ሕዝብ ሲያዩ ጉባኤው ላይ የነበረውን እግዚአብሔርን የሚፈሩትንና እስራኤላውያንን አይደለም፣ ጠቅላላ እነሱ ጋር መምጣት የተገባቸው ያልመጡ የአገሩ ሕዝብ በሙሉ ሲመጡ ቅናት ሞላባቸው። አንዳንድ ሰዎች ታውቃላችሁ የሆነ ነገር በእነሱ በኩል አልሆን ሲል ለእግዚአብሔር የተቆረቆሩ የሚመስሉ ሰዎች አሉ። እና አይደለም፣ ቅናት ነው። ሰው ሲድን ደስ የማይላቸው፣ ሰው ሲበዛ ደስ የማይላቸው፣ ሰው ሲፈወስ ደስ የማይላቸው፣ ሁሉንም ማለት ባልችልም፣ ምክንያቱም እግዚአብሔርን የሚያመልኩና እንደገና ደግሞ
እግዚአብሔርን የሚፈሩ ወደ አይሁድነት የገቡ የተገረዙት እኮ እነሱ በነበሩበት ሁኔታ ምንም አላሉም ነበረ። በሁለተኛው ሳምንት ግን የሰበኩት የስብከት ልዩነት የሀገሩ ህዝብ በሙሉ አዲስ ህዝብ መጣ። ቅናት ሲሞላባቸው ለዛ ነው። ጌታ ይባረክ። ኢየሱስ ክርስቶስ ጌታ ነው። ሁለት ሐሳቦችን ብዬ ልጸልይላችሁ። እግዚአብሔር ይመስክርላችሁ። በጌታ በኢየሱስ ስም ጌታ ይመስክርላችሁ። እንደ ልቤ ይበላችሁ። ፈቃዱን ሁሉ በማድረግ ተባረኩ። በኢየሱስ ክርስቶስ ስምና ስልጣን የክርስቶስ ስም ካፋችሁ አይጥፋ። ወንጌሉ ባፋችሁ ላይ ይሙላ። በጌታ በኢየሱስ ስም ነገር ተንታኝ ሳይሆን ወደ ተግባርና አስፈላጊ ወሳኝ የሆኑ ነገሮችን እግዚአብሔር በእናንተ በኩል ለብዙዎች እንዲያደርስ እንደ አሸንዳ እንዲጠቀምባችሁ ማንነታችሁ ለሱ የተከፈተ ይሆን። ለመንፈስ ቅዱስ የተከፈተ ይሆን። ሊደርስባችሁ የፈለጋቸውን ሰዎች ይድረስባችሁ። እስኪ ጮክ በሉና አሜን በሉ። እግዚአብሔር በእናንተ ውስጥ ሊያደርግ የወደደውን ነገር በኢየሱስ ስም ያድርግባችሁ። ልባችሁ ከዚህ ሰዓትና ደቂቃ ጀምሮ እንደ እግዚአብሔር ፈቃድ ይለወጥ። እንደ እግዚአብሔር ፈቃድ ይለወጥ። የአባታችሁን ፈቃድ በማድረግ ተባረኩ። ተግባር ላይ ያተኮረ ስብከት በሕይወታችሁ ይምጣ። በኢየሱስ ስም ይምጣ።